ባረካቸው እንጂ አልረገማቸውም። በኋላ ግን በክፋት በለዓም እነሱ ከአምላካቸው ጋር ጥሩ ሁኔታ ላይ ስላሉ ሊረገሙ አይችልም ብሎ በጎን ነገረውና በኋላ የተመረጡ ሴቶችን አምጥቶ በጉባኤያቸው መካከል አስገባ። ከዛ ከሴቶቹ ጋር ሲረክሱ እግዚአብሔር ቁጣው ነደደና ከነሱ ብዙዎች ወደቁና እግዚአብሔር ግን በእስራኤል ላይ ምንም አይነት ክፋት አላየም ነበር። ስለዚህ ሊረግማቸው አልቻለም። በቃ ሊረገሙ አልቻሉም። ምክንያቱም እግዚአብሔር በቃ ከግብጽ ያወጣ ሕዝብ የእግዚአብሔር ሕዝብ የተባረከ ሕዝብ ነው፣ መረገም የሚችል አይደለም። እና እንደውም ምን ይላል ስለ ክርስቶስ ራሱ ትንቢት ሲናገር እናየዋለን። ዘኍልቍ 24 ቁጥር 15 ላይ አራተኛው የበለዓም ንግግር ይላል። ምሳሌውንም ይመስል ጀመር እንዲህም አለ። የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖቹም የተከፈቱለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ አያችሁ፣ የእግዚአብሔርን ቃል የሚሰማ የልዑልንም ዕውቀት የሚያውቅ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዓይኖቹም የተከፈቱለት እንዲህ ይላል፣ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል። የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል። ኤዶምያስም ርስቱ ይሆናል፣ ጠላቱ ሴር ደግሞ ርስቱ ይሆናል። እስራኤልም በኃይል ያደርጋል፣ ከያዕቆብም የሚወጣ ገዢ ይሆናል፣ ከከተማውም የቀሩትን ያጠፋል። አማሌቅንም አይቶ ምሳሌውን ይመስል ጀመር እንዲህም አለ። አማሌቅ የአሕዛብ አለቃ ነበረ፣ ፍጻሜው ግን ወደ ጥፋት ይመጣል። ቄናውያንንም አይቶ ምሳሌውን ይመስል ጀመር እንዲህም አለ። ማደሪያ የጸና ነው፣ ጎጆህም በአምባ ላይ ተሰርቷል። ነገር ግን አሦር እስኪማርክህ ድረስ ቄናዊው ለጥፋት ይሆናል። ምሳሌውንም ይመስል ጀመር እንዲህም አለ። እግዚአብሔር ይህን ሲያደርግ አወይ ማን በሕይወት ይኖራል? ከኪቲም ዳርቻ መርከቦች ይመጣሉ፣ አሦርንም ያስጨንቃሉ፣ ኤቦርንም ያስጨንቃሉ። እርሱም ደግሞ ወደ ጥፋት ይመጣል። በለዓምም ተነሳ፣ ተመልሶም ወደ ስፍራው ሄደ፣ ባላቅም ደግሞ መንገዱን ሄደ ይላል። እና እግዚአብሔር የባረከው ሕዝብ እግዚአብሔር የመረቀው ሕዝብ አይረገምም አለው። በቃ ግን ምን ጥፋት እስኪያገኝባቸው ድረስ በቃ ከእግዚአብሔር ጋር ማጣላት ነው የፈለገው። በለዓም በቃ ካልተጣሉ እግዚአብሔር ካልተጣላቸው ልትረግማቸው አትችልም፣ በቃ የተባረከ ሕዝብ ነው አለው እና በፊት ለፊቱ እንደውም ባረከው። አንደበቴ ላይ ያለውን ቃል ነው የምናገረው ብሎ እግዚአብሔር መጀመሪያም በቃ በሟርት ነው የነገራቸውና እግዚአብሔርን ያስቆጣ ነገር እንዲያደርጉ መከረው ባላቅን እና የበለዓም ትምህርት ብሎ በአዲስ ኪዳን ላይ ራሱ ተጽፏል። በቃ የጥፋትን መንገድ ማስተማር ማለት ነው። እግዚአብሔር የሚቆጣበትን ነገር መንገር ለጠላቱ እና እግዚአብሔር ግን ከዚህ ይጠብቀናል። እኛ የተባረክን ሕዝቦች ነን። በክርስቶስ ኢየሱስ የተመረቅን ነን። በክርስቶስ ኢየሱስ በረከት የኛ ነው። በኢየሱስ ስም እኛ ልንረገም አንችልም። የትኛውም ሟርተኛ፣ የትኛውም ጠንቋይ፣ የትኛውም መተተኛ በዚህ ሕዝብ ላይ የሚያሟርት ክፉ በኢየሱስ ስም ስራው የተገለበጠ ይሁን። በበሽታ የሚያሟርት፣ በገንዘብ የሚያሟርት፣ በጤንነት የሚያሟርት የክፉ አሰራር፣ የጨለማ አሰራር፣ የጠንቋዮች ገበታ በዚህ ምሽት ከእህቶቼ ከወንድሜ ላይ የተገለበጠ ይሁን። ከዚህ ጉባኤ ላይ ከዚህ ፕላትፎርም ላይ በኢየሱስ ክርስቶስ ስም የተመታ ይሁን። ሟርት በእስራኤል ላይ ድግምት በያዕቆብ አምላክ ላይ አይሰራም ተብሎ ተጽፏል። ሟርት በእኛ ላይ አይሰራም። ድግምት በእኛ ላይ አይሰራም። ጥንቆላ በእኛ ላይ አይሰራም። በኢየሱስ ስም ሟርቱን አፈርሳለሁ፣ ጥንቆላውን አፈርሳለሁ፣ መተቱን አፈርሳለሁ፣ ድግምቱን አፈርሳለሁ። በኢየሱስ ስም ይፍረስ። በዚህ ምሽት የትኛውም ድግምት፣ የትኛውም ጥንቆላ፣ የትኛውም ሟርት በክርስቲያን አፍ የሚነገር፣ በጠንቋይ አፍ የሚነገር፣ በደብተራ አፍ የሚነገር፣ በሼኪ አፍ የሚነገር የትኛውም ሟርት ከቅዱሳኖች ላይ በኢየሱስ ክርስቶስ ስም የፈረሰ ይሁን። በኢየሱስ በእኛ ላይ የተሰራ መሳሪያ ሁሉ አይከናወንም። እኛ ልንረገም አንችልም። በኢየሱስ ስም በክርስቶስ ኢየሱስ የእግዚአብሔር በረከት ወራሾች ነን። እኛ የእግዚአብሔር ልጆች ነን። ስፍራችን በሰማያዊ ስፍራ በአብ ቀኝ ነው። በጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም አድራሻችን ሰማይ ነው። በክርስቶስ ኢየሱስ ዳግም ስንወለድ ስማችን በሕይወት መዝገብ ላይ ሲጻፍ የተሰወርነው በአብ ቀኝ ነው። በጌታ በኢየሱስ ስም ኢየሱስ የእግዚአብሔር ልጅ የኛ አባት ነው። እግዚአብሔር አምላካችን ነው። የመረጠን እግዚአብሔር ነው። የጠራን እግዚአብሔር ነው።
እጅ ከህይወታችን ላይ የተመታ ይሁን። እያስጨነቀ ያለ እህቶቼን ወንድሞቼን የመተት የጥንቆላ ኃይል ቢኖር ዛሬ በናዝሬቱ ጌታ በኢየሱስ ስም ከቤታቸው ከህይወታቸው እንዲለቅ አዘዋለሁ። በኢየሱስ ክርስቶስ ስም ከህይወታቸው ላይ የተመታ ይሁን። በኢየሱስ ክርስቶስ ስም ከህይወታቸው ላይ የተሰረዘ ይሁን። ድግምቱ ይሰረዝ፣ ሟርቱ ይሰረዝ። ህይወታቸውን ለቀህ እንድትሄድ አዝሃለሁ። በረከታቸውን ለቀህ እንድትሄድ አዝሃለሁ። ጤንነታቸውን ለቀህ እንድትሄድ አዝሃለሁ። ሰላማቸውን የቤታቸውን ሰላም ለቀህ እንድትሄድ አዝሃለሁ። በጌታ በኢየሱስ ስም በቤታቸው ሰላም የምታሳጣ በቤታቸው እረፍት የምታሳጣ የጥንቆላና የመተት መንፈስ ከየትኛውም ከሩቅ ስፍራ ከቅርብ ስፍራ የምትላክባቸው በኢየሱስ ክርስቶስ ስም ስራ ይፍረስ። ጭንገፋ ከህይወታችን ላይ የተመታ ይሁን። ሟርት ከህይወታችን ላይ የተመታ ይሁን። በኢየሱስ ስም እድሜ ያስቆጠረ ጊዜ ያስቆጠረ የትኛውም በሽታ በኢየሱስ ስም ለቆ እንዲሄድን ያዛለሁ። በኢየሱስ ክርስቶስ ስም ህይወታችንን ለቆ እንዲሄድን ያዛለሁ። ጌታ ሆይ እህቶች ያመስግነዋል። እኔ ደግሞ መንፈስ ቅዱስ እንደመታኝ እየተቃወምኩ ጸልያለሁ። በኢየሱስ ስም የሟርተኞች ገበታ የተገለበጠ ይሁን። ስማችንን እየጠሩ የሚያሟርቱ በፎቶግራፋችን የሚያሟርቱ በኢየሱስ ክርስቶስ ስም ስራቸው የፈረሰ ይሁን። አይሆንላትም የሚሉ ስራቸው ይፍረስ። አይሳካላትም የሚሉ ስራቸው ይፍረስ። በኢየሱስ ስም ስራቸው ይፍረስ። በኢየሱስ ስም አይሆንለትም አይሳካለትም የሚሉ በኢየሱስ ክርስቶስ ስም ስራቸው የፈረሰ ይሁን። ሟርታቸውን ገለበጥ ነው ዛሬ። መተታቸውን ገለበጥ ነው። አስማታቸውን ገለበጥ ነው። ጥንቆላቸውን አፈረስ ነው። በኢየሱስ ክርስቶስ ስም አፈረስ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ስም ከስሞች ሁሉ ይበልጣል። ጌታ ኢየሱስ እንዲህ አለ፣ በስሜ አንዳች ብትለምኑ እኔ ራሴ ያደርገዋለሁ ብሏል። ሃሌሉያ። በስሙ እንጠይቀው። ይሄንን ሁሉ ምን ጸልየው በክርስቶስ ኢየሱስ ስም ነው። የክርስቶስ ኢየሱስ ስም የሚሰራ ሕያው ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። በዚህም በዛም ስለታም ነው። ሃሌሉያ። በዚህም በዛም ይቆራርጣል። በናዝሬቱ ጌታ በኢየሱስ ስም የበሽታ ጉልበት ከእህቶቼ ላይ ይሰበር፣ ከኔ ላይ ይሰበር። ህመምና ደዌ ቤታችንን፣ ህይወታችንን፣ የቤተሰቦቻችንን ህይወት፣ የኛ የሆኑትን ሰዎች ህይወት ለቆ እንዲሄድ እናዛለን። የጨለማ ጉልበት የተሰበረ ይሁን። የህመም ጉልበት የተሰበረ ይሁን። በኢየሱስ ስም እጦት ከእያንዳንዳቸው ላይ የተመታ ይሁን። እግዚአብሔር በፋይናንስ ይዞ የሚያስጨንቅ ክፉ የተመታ ይሁን። ፋይናንሳቸውን፣ በረከታቸውን፣ የሥራ በራቸውን እግዚአብሔር የክንውን በራችንን ይዞ የሚያስጨንቅ የትኛውም የመተትና የጥንቆላ የሟርት ጉልበት በክርስቶስ ኢየሱስ ስም የፈረሰ ይሁን። በክርስቶስ ኢየሱስ ስም የተመታ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። ሬካላባዳላና ማሳታራባዲያ ሪጉራ ላና ማቴሬቤዲሊዲ ያሳራ ለቀቅ። ኢየሱስም በራእይና በህልም እንድትመራን ጸልያለሁ። ምሪት እንድትሰጠን እግዚአብሔር ሆይ ህልማችን እንዲለቀቅ በጌታ በኢየሱስ ስም ጸልያለሁ። ህልማችን ይለቀቅ ጌታ ሆይ፣ ህልማችን ይለቀቅ። ህልም ዓለማችን ይለቀቅ። በኢየሱስ ክርስቶስ ስም በህልም ምራን ጌታ ሆይ፣ በህልም ተናገረን ጌታ ሆይ፣ በህልም ግለጥልን እግዚአብሔር ሆይ፣ በኢየሱስ ክርስቶስ ስም ጌታ ሆይ፣ እግዚአብሔር የዘላለም አባት ሆይ፣ እነዛ ሰብአ ሰገል ጌታ ሆይ ለኢየሱስ ክርስቶስ ለመስገድ እነዛ ሰብአ ሰገል እኮ አማኞች አይደሉም። እንዳውም እንትኖች ናቸው፣ ኮከብ ቆጣሪዎች ናቸው፣ ጠንቋዮች ማለት ነው። ግን ኮከቡን ከምስራቅ አይተን ልንሰግድለት መጣናል። ምክንያቱም ኢየሱስ ክርስቶስ ምን ይታዘዘዋል? የማያምን ይታዘዘዋል።